ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። ሪል ስቴት ላይ ዋናው ሚስጥር ቦታ ነው። በየቀኑ እየተለወጠችና እያደገች በምትገኘው አዲስ አበባ እጅግ ተፈላጊ በሆነው መሃል ሳር ቤት ላይ አስተማማኝ ኢንቨስትመንት ለማድረግ ወርቃማ ዕድል ከቴምር ፕሮፐርቲስ። በቀጣይ የት እንገንባለው የሚለው ቴምር ፕሮፐርቲስ ከ10 በላይ ኤምባሲዎች መገኛ በሆነችው በሳር ቤት አደባባይ አዲሱን ሳይታችንን ለሽያጭ አቅርበናል። ዛሬ በመሃል ሳር ቤት ኢንቨስት ያደረጉትን ነገ በዶላር ያከራዩታል። በተጨማሪም የ30% ታላቅ ቅናሽም አቅርበንሎታል። ባለ 1 መኝታ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ8.4 ሚሊዮን ብር እንዲሁም ባለ 3 መኝታ በ11.4 ሚሊዮን ብር ጠቅላላ ክፍያ ያለምንም ወለድና የዕቃ ዋጋ ጭማሪ በኢትዮጵያ ብር ዛሬ ይዋዋሉ። ምን ይጠብቃሉ? ለበለጠ መረጃ በ0961 123576 ላይ ይደውሉልን። ኢርሐሙ ቱርሐሙ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እዘኑ ይታዘንላቸዋል። ወግፊሩ ይግፈር ለኩም፣ ለሰው ምህረት አድርጉ ምህረት ይደረግላቸዋል። አራሒሙን አሉ በሌላ ሐዲስ አዛኞች የርሐምሁም ረሕማን፣ አዛኙ ያዝንላቸዋል። ኢርሐሙ አህለል አርዲ፣ በምድር ላለ በአጠቃላይ እዘኑ። ሱብሃንአላህ። ሃይማኖት አልተመረጠም። ለሰው ልጅ በአጠቃላይ እዘኑ፣ እዝነትን አሳዩ፣ እዝነትን ተላበሱ፣ እዝነት ይኑራችሁ ለሰው ልጅ በአጠቃላይ ለእንስሳውም በአጠቃላይ። አህለል አርድ ማለት ለእንስሳው እጽዋትም ከሆነ አበባም ተክልም ካለ አጠጣ እዘን አላህ ለፈጠረው ፍጥረታት በአጠቃላይ። ለምን ከተባለ የርሐሙኩም መን ፊሰማ፣ ሰማይ ያለው ጌታ አላህ ያዝንላቸዋል። የሚያዝን ነው የሚታዘንለት። እዝነት አሁን ደግሞ ያለንበት ወቅት ክረምት ነው አይደል? አንዳንድ ሰው የላስቲክ ቤት ይሆናል፣ ዝናብ ያስቸግረዋል። ይሄን የተመለከትኩ ወንድሜ፣ ይሄን የተመለከትሽ እህቴ፣ አላህ ርዝቅ የከፈተላችሁ ሲሳዩን ሰፋ ያደረገላችሁ ወንድሞች እህቶች ደግሞ ለእንደነዚህ አይነት ሰዎች እዝነት። ላስቲኩም ከሆነ ያንንም መጠገን ከሆነ ጣራ እያፈሰሰባችሁ ከተቸገሩ እናት ከልጇ ጋር ቁጭ ብላ ባል የሞተባት አባት የሞተባቸው የቲሞች ይኖራሉ። እስቲ ጣራውንም እምር አድርግላቸው፣ እስቲ አድስላቸው። አላህ ያንተ ሐያትን ያድስልሃል። እስቲ አሳምርላቸው። ተርበዋሉ፣ እዝነት ውስጣቸው ተጨንቋል። ለሰው ልጅ ለመናገር የሚከብዳቸው ስንት ሰዎች አሉ። እስቲ አብሽሩ ብለህ ይሁን ነገር አለ። እዝነት የነብዩ መላ። አንድ ቀን ሌሊት ላይ ሰላት እየሰገዱ አንድች የቁርአን አያ ረሱሉን አለይሂ ሰላቱ ወሰላም እየደጋገሙ ሌሊቱን እስኪጨርሱ አንድች የቁርአን አንቀጽ ለብቻ እያለቀሱ ዱዓ አደረጉ። ያ ምንድነው ታሪኩ ካላችሁ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ኢማም ሙስሊም በዘገቡት አብዱላህ ኢብኑ ዐምር ኢብኑ አልዓስ ረዲየላሁ ዐንሁማ ያስተላለፉት ሐዲስ አነ ነብዩ ሰለላሁ ዐለይሂ ወሰለም ተላ ቀውሊላሂ ዐዘ ወጀል፣ የአላህ ንግግር ፊ ኢብራሂም፣ ነብዩላህ ኢብራሂም አስመልክቶ የተናገረው ንግግር ቀሩ። ረቢ ኢነሁነ አድለልነ ከሲረን ሚነ ናስ ፈመን ኢተበዐኒ ፈኢነሁ ሚኒ የሚለውን የቁርአን አንቀጽ ጀምሮ ማለት ነው። ጌታዬ እነዚህ አብዛኞቹ ብዙዎችን ያጠመሙ ናቸው፣ ከሰዎች እኔን የተከተሉኝ ከኔ ናቸው እያሉ ከዛ ቁርአኑ አንቀጽ ከየት ሂደዋል? ወቀውል ዒሳ ዓለይሂ ሰላም የነብዩላህ ዒሳ ንግግር ጭምር ያለበት ቦታ ድረስ ደረሰ። ምን አሉ? ዒሳ አንተ አምላክ ነህ፣ እናትህም አምላክ ናት፣ የተለያየ ነገር ብለው ነበርና አንተና እናትህን ሰው እንዲገዛህ ጠይቀሃል? እኔና እናት ሁለት አምላኮች ነን ብለህ አስተምርሃል? በጭራሽ። በውስጥ ያለውን ታውቃለህ። ምን እንዳልኩም አንተ ታውቃለህ። እኔ በጭራሽ አላልኩም። እኔ ያልኩት ኢነላህ ረቢ ወረብኩም፣ የኔም የናንተም ጌታ አላህ ነው፣ ፈዕቡዱ ተገዙት። ይህን ንግግር አለና ኢሳ ይህንን እየቀሩ ምን አሉ? ኢን ቱዐዚብሁም፣ ብትቀጣቸው ፈኢነሁም ዒባዱክ፣ እነሱ ባሪያዎችህ ናቸው። ወኢን ተግፊር ለሁም፣ ምህረት ብትለግሳቸው ፈኢነከ አንተ ልዐዚዙ ልሐኪም፣ አንተ አሸናፊና ጥበበኛውን ጌታ ነህ። አላህን ህግ ይዘን የእሱን ብቸኛ ተመላኪነቱን ይዘን እሱን ብቻ አምልከን የነቢዩን ሰለላሁ ዐለይሂ ወሰለም ጎዳና ይዘን ከሄድን ብስራት ነው ለኛ። አብሽር ያላቸው የነቢዩን ጎዳና ያዘ። የአላህ መልእክተኛ እዝነታቸው
አላዋቂ ሰው ሲመጣ ጃሂል የሆነ ሰው ሲመጣ እዝነታቸውን ያጅብ እኮ ነው። እኛ የሆነ ነገር አንድ ወንድማችን ቢያጠፋ ላኢላሃ ኢለላህ በአንድ ሁጃ ለማቆም ቀይ ካርድ ለመስጠት ይሄ በለው አይነት ነገር ነው። ረሱል ዓለይሂ ሰላቱ ወሰላም ይኸው ምን ይላሉ ሲናገሩ አነስ ብን ማሊክ ረዲየላሁ ዐንሁ ጃአ አረቢይ ማለት ከከተማ የራቀ ሰው ነው። ክፍለ ሀገር ላይ ገጠር ላይ የሚኖር ነው እና መጣና ፈባለ ፊ ጣኢፈት ልመስጂድ ከመስጊድ የሆነ አንድ ጎን ላይ አንድ ቦታ ላይ ሄዶ ሽንቱን ሸና። መስጊድ ውስጥ ገብቶ ሽንቱን የሸናው ፈዘጀረሁ ናሱ ሰዎች ወጡበት፣ አመናጨቁት። ምን አሉ? የዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ፈነሃሁም ከለከሏቸው። ተውታል፣ ደኡሁ ተውት፣ ይጨርሳል። ሕክማ ጥበብ አያችሁ። ተውት ሲመቱት ሽሽት ብሎ ማለት ነው። ከዛም እዛም ሲሄድ ነጃሷ ቦታ ስንት ሊሆን ነው? ብዙ ሊሆን ነው። ያንጠባጠበ ነው አሚዱ ሽንቱን አልጨረሰም። ተውታሉ፣ ይሽናል፣ ይጨርሳል። አንድ እዝነታቸው መገለጫ ሕክማ ጥበባቸው ቦታው እንዳይነጀስ ብዙ ቦታ ፈለማ ቀዳ በውለሁ ሽንቱን ሸንቶ የጨረሰ ጊዜ አመረ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ አዘዙ። መጀመሪያ የመስጊድ ጉዳይ ጥራቱ፣ ንጽህናው መጠበቅ ስላለበት ነጃዛው መወገድ ስላለበት ቢዘኑቢ ሚማኢን ፈኡህሪቀ ዐለይሂ አንድች ባልዲ ነገር ውሃ አላቸው መጣና አምጡና ገልብጡበታል። በዛው ነጃሳ እንዴት እንደሚጠፋ እያስተማሩ ነው። አፈር ነው አሸዋ ነው ገልብጡበት፣ በዛው ይዘት ይሄዳል። ከዛ በኋላ ይህን ሰው ጠሩትና ይሄ እኮ መስጊድ ነው፣ ለሽንት እኮ አይደለም የተሰራው። ሽንት ቤት እኮ ሌላ ቦታ ነው፣ ቁርአን የሚቀራበት ዱዓ የሚደረግበት ነው እንዴ? ውዱእ አደረገና ሰላት ሰገደ። ሰላት ሰግዶ ዱዓ አደረገ። ምን እያለ? አላሁመ እርሐምኒ ወሙሐመደን፣ አላህ ወይ እኔና ሙሐመድን ማር፣ ወላ ተርሐም መዓና አሐደን፣ ከኛ ውጭ ሌላ ማንንም እንዳትምር አለ። ለምን ሊመቱት መጥተዋል ነበር? እንዳትምራቸው እኔና ሙሐመድን ብቻ ማራል። ነቢዩ ሰለላሁ ዐለይሂ ወሰለም አሁንም ምን አሉት? ለቀድ ተሐጀርተ ዋሲዓ፣ ምን ነው ሰፊ የሆነውን የአላህ እዝነት አጠበብከው። እነ አቡበከር እነ ዑመር ሌሎችም ሰሃቦች ቢማሩት ምን ችግር አለው? አሁንም አላዋቂ ስለሆነ አልተቆጡት፣ እሱን አክመውት ብቻ እዝነታቸው እኮ ነው። እኔና አንተ ብንወስድ እንደው ሐቂቃ ምን ነበር የሚፈጠር? አላህ ይዘንልን እኮ። አንድ ወንድማችን መስጊድ ውስጥ አንድ ሕፃን ልጅን ይዞ መጥቶ ያ ሕፃን ልጅ ሲያለቅስ እኮ ሁላችን እንደዚህ አይደለም ነብዩ ጋር እኮ አለው እንዴ። የዘይነብ ልጅ እኮ አንድ ቀን ነብዩ እየሰገዱ እዚህ ጭንቅላታቸው ላይ ሱጁድ ላይ ሆኖ እዚች ላይ ወጡ። አንገታቸው አካባቢ ራሳቸው ላይ ወጣች። ከዛ ሱጁድን በጣም አረዘሙት። ሰሃቦች ግራ ገባቸው። ልክ ስትነሳ ከሱጁድ ተነሱ። ሰላት ጨርሰው ምንድነው ሰላቱ ዛሬ እንደዚህ በጣም ረዘመ ሱጁዱ ሲሏቸው፣ ልጄ እኮ ሀጃዋን ትጨርስ ብዬ ነው። ለእኛም ዱዓ ነው፣ ዱዓ እንድናበዛ ምንትናለች። ኹጥባ እያደረጉ የሐሰን ወይ ሁሴን ከሁለት አንዱ መጡ። የፋጢማ ልጅ ሲመጡ ነብዩ ሰለላሁ ዐለይሂ ወሰለም ኹጥባውን አቋርጠው እንዳይወድቅ ብለው ይዘው ያዙት። ኢነማ አምዋሉኩም ወአውላዱኩም ፊትና ያለው አላህ እውነት ነው። ስለዚህ ወንድ የሆነ ሰው ወንድም መስጊድ ልጅ ይዞ ከመጣ አንተ አትበለው። ምናልባት ቤት ማንም የለም ቤት ትቶት እንዳይመጣ ካንተ ጀማ ደግሞ እንዳያመልጠኝ ብሎ መጥቶ ሊሆን ይችላል። ሁለት ደግሞ ህፃናት ከመስጊድ እንዲርቁ አናደርጋቸው። እየጮሁም ይልመዱት የመስጊዱን ፍቅር። ዛሬ አባረርናቸው ልጆች ነገም ለማምጣት ይከብዳል። ይህን ወቁ። ትልቁ አንድ ከባድ ነገር ይላሉ አንድ ሼክ ሲናገሩ፣ መስጊድ በር ላይ የህፃናት ድምፅ መጥፋቱ ትልቅ አደጋ ነው ይላሉ። እንዲመጡ ማድረግ ነው የነቢዩ ሰለላሁ ዐለይሂ ወሰለም እዝነት። ረሱል ዓለይሂ ሰላቱ ወሰላም ለሴቶች የነበራቸው እዝነት ምን አይነት ነበራቸው መሰላቸው? ሰላት እያሰገዱ የአላህ መልእክተኛ ኢኒ ለአድኹሉ ፊ ሰላት ያሉ፣ እኔ በሰላት ውስጥ እገባለሁ፣ ወኡሪዱ ኢጣለተሃ እንደው ማርዘም ልፈልግና ፈአስማ ቡካ ሰቢይ የህፃን ልጅን ድምፅ ሰማለሁ ምን ያለቅስ። ከዛ ፈኡኸፊፉ አቅማን ነው አጠር አድርጓለሁ። ረዘም ለማድረግ ያሰቡትን የቁርአን አንቀጽ አጠር አደርጋለሁ። ሰላቴን ቶሎ ሰግዳለሁ። ለምን? ሚን ሽደቲ ወጅደ ኡሚሂ ቢሂ በእናቱ ላይ የሚገጥመውን ጭንቀት በመፍራት ሰላቴን ምን አድርጓለሁ? አጠር አድርጓለሁ። አያችሁ
እናትየው ትጨነቃለች። ልጇ ሲያለቅስባት ሰላቷን ትልና ረዘም ላርግ ያስቡና የህፃን ልጅም ሲያስቡ ሰላታቸው ይጨረጋል። ሁሌም የነበሩ መስላሰለም ከበስተጀርባ ማን አለ? ዘለሐጃ የጉዳይ ባለቤት አለ። ቆይ ጀማ እንዳመልጠኝ መኪና ቁሜም ቶሎ ብዬ ልስገድ ይላል። ሰላቱን በጣም ረጅም ካረከው ከባድ ነው። በሽተኛ ይኖራል። ሽንት መቆጣጠር ማይችል በሽተኛ ይኖራል። ደካሞች ይኖራሉ። ስለዚህ ቀለል አድርጉ ስታሰግዱ። ለብቻችሁ ስትሰግዱ ደግሞ እንደፈለጋችሁ አርዝሙታል። አቡበከር ሲዲቅ የእሳቸው ተማሪ ነው። በጣም የሚወዱት እዝነቱ ምን ነበረ? ሚሰቃይ ባሪያ ካለ እየገዛ ነፃ ያወጣል። አንድ ቀን አባታቸው እንደው የሚጠቅመን የሚያገለግልን ለምን አታደርግም? እኔ እኮ ለዚች ሀገር አይደለም ለአኺራ ስል ነው አሉ። ለዚህም አቡበከር በአንድ ወቅት ቢላል ኢብኑ ረባህ በጣም እየተሰቃየ ባሉበት ሰዓት በዛ በረሃ ላይ በሞቀ በረሃ ላይ አሸዋው ላይ ቋጥኝ ድንጋይ ተደርጎበት ሲሰቃይ አቡበከር ሲዲቅ በጣም እጅጉን አዘኑና በከባድ ዋጋ እኮ ገዝተው ቢላልን ነፃ አወጡት። ይሄ የነብዩ ሰለላሁ ዐለይሂ ወሰለም መገለጫ፣ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች መገለጫ ነው። ያቺ ሀያቷን በዝሙት የምታቆይ ነበረች፣ ኑሯን በዝሙት የምትኖር ሴተኛ አዳሪ የሰራችውን ስራ አይታችኋል። ይሄ ምንድነው የሚያመላክተው? የሆነ ሰው ሊፈተን ይችላል። ሲፈተን እንደው የሆነ እርምጃ ለመውሰድ እንዳንወጥር በቃ አላህ በየትኛው አጋጣሚ እንደሚምረው እንደሚመልሰው አናውቅም። ከምንም በላይ እንደ ሙስሊም የሰው መመለስ ያስጨንቃል። ወንድም መስጊድ አልገባም፣ እንዴት ነው መስጊድ መግባት ያለበት? ጭንቀታችን ይሄ ነው። ኢጃብ የምትለብሰው ጭንቀታችን ይሄ ነው መሆን ያለበት። ሁሌ መምከር መገሰጽ ያስፈልጋል። ግን የምንመክረው የምንገስጸው ደግሞ እነሱን በሚያባር መልኩ መሆን የለበትም። መስለሐና መፍሰዳውን መጠቀም አለብን። መስለሐ ምንድነው? ሰውየው የሚስተካከልበት። ዑሰይሚን ረሕመቱላሂ ዐለይሂ ኪታቡል ዒልም የሚል ኪታብ አላቸው። እዛ ላይ ስለ አንድ ሰው መስለሐና መፍሰዳን ሲገልጹ ምን አሉ? አንድ ሰው አለ እንደ ምሳሌ ኸምር ይጠጣል። ያ ኸምር የሚጠጣ ሰው ሶስት አይነት ሰዎች ሶስት አይነት ህግ አመጡበት። አንደኛው አለ እኔ ቢጠጣም ከሱ ጋር ቁጭ ብዬ ለይለ ወነሃራ ጠጅ ቤት ሲገባ ማብሬ እገባለሁ፣ ሁሌ መክረዋለሁ፣ በቃ ከሱ ጋር ልለይም አለ አንደኛው ቡድን። ሁለተኛው ደግሞ እኔ እሱ በዚህ ከሄደ እኔ በዛ ነው የሚሄደው፣ አላወራውም፣ አላናግረው፣ ከሱ ጋር በቃ ያለን ግንኙነት አብቅቷል አለና ደመደመበት። ሶስተኛው ደግሞ ምን አለ? ወንድሜን ሂጄ ስመክረው የሚበስበት ከሆነ ርቀዋለሁ፣ ምንም ወንድሜ ራቀኝ ብሎ እንዲመጣ፣ ስርቀው ደግሞ የባስ የሚርቀኝ ከሆነ ደግሞ እቀርበዋለሁ፣ ከዛም ምክሬን እለግሰዋለሁ። ከሶስቱ የትኛውን ትመርጣላችሁ እናንተ? ሶስተኛው አይደል? ዋናው ምንድን የወንድምን መስተካከል መፈለግ፣ ሚዛናዊ መሆን። ወኸይረል ኡሙር አውሳጡሃ ስተባለ ሚዛናዊ መሆን። እች ሴት ሰውነቷን እያከራየች ምትኖር ናት። በአንድ ወቅት አንድች ውሻ በይነማ ከልቡን ዩጢፉ ቢረኪየቲን ካደ የቅቱሉ ለዓጠሽ፣ በቃ ውሃ ጥም ሊገለው የቀረበ በጉድጓድ ወደዚህ ይዞራል። እንዳይገባ ጉድጓድ ነው። ኢዛ ረአትሁ በግዩን ሚን በጋያ በኒ እስራኤል፣ ከበኒ እስራኤል በጋያ ማለት ሴተኛ ዳር የነበረች ሴት ነበረች እና ስትመለከተው ይሄ እኮ እንደኔ የደረሰበት እኔ ጠማኝ ጥም የደረሰበት ነው ብላ ፈነዘዓት ሞቃሃ ማለት ይሄ ቡትስ ጫማ ነገር የሚመስል ነው። አወለቀችና በሱ ቀድታ ከዛ በአፏ ይዛው ይላል በሌላ ዘገባ፣ በአፏ ይዛው ተንጠልጥላ ወጣችና ጉድጓዱን ፈሰቀትሁ አጠጣችው ውሻው። ፈጉፊረ ለሃ ቢሂ ረዋሁ አልቡኻሪ ወሙስሊም፣ ቡኻሪ ሙስሊም የዘገቡ። በዚህ ስራ አላህ ወንጀሏን ማራት። በተቃራኒ አንደኛዋ ደግሞ ድመት አላት። ዑዚበት ኢምራአቱን ፊ ሒረቲ፣ በድመት ምክንያት የተቀጣይ ሴት አለች። እኛ እንደቀላል ምናስበው ይሄ እንግዲህ የምነግራችሁ በሰው ልጅ ላይ ሲሆን ደግሞ እንዴት እንደሚሆን አስቡት። ድመት አላት። ወህየ ሰጀነትሃ ሐታ ማተት፣ እስክትሞት አስራት ማለት ነው። ፈደኸለት ፊሃ ናር፣ በዚህ ምክንያት ጀሃነም ገባች። አስራት አለች ይላል በሌላ ዘገባ። ወይ ምግብ አሰጣት ወይ ፈታት። እቺ ድመት ጫካ የትም ቦታ ፈልጋ አይጥም አግኝታው ምንም ነገር አግኝታ እንድትበላ አላደረገቻት። አስራት ምግብ አሰጣት፣ በዛው ገደለቻት። በዚች የተነሳ ጀሃነም ገባች። አያችሁ ምንድነው ይላሉ አንድ ዓሊም፣ መልካም ስራ አለኝ ብለህ እንዳትመጻደቅ፣ መጥፎ ስራ አለኝ ብለህ ተስፋ እንዳትቆርጥ። ግልጽ ነው አይደል? ይሄ ሐዲስ ይሄን ያስተምረናል። መልካም ስራ አለኝ ብለህ እንዳትመጻደቅ፣ ስትመጻደቅ ሌላ ልትሰራው የነበረው ኸይር በሞላ ትተዋለህ ማለት ነው።
ፈጅር ሰላት መታህል መስጊድ አቤት እንደኔ እኮ ምትል ከሆነ አውጥሩ አይደለም። ሸይጣን በዚህ ነው አንዳንዴ ይመጣል። ነፍስያ በራስ መገረም ዑጅብ የሚባል ያመጣብህና ሙሉ ለሙሉ እንድትርቅ ያደርጋል። የሆነ ነገር ሲመጣ አንዳንዴ አንተ በላይ ነህ ሲል እኔ በላይ ነኝ እንዴ? እስቲ ሱረቱል ሙእሚኒን አላህ ምን ብሏል? ቀድ አፍለሐል ሙእሚኑን ሙእሚኖች በእርግጥም ነጃ ወጡ አለ። እነማን ናቸው? ዝርዝር ሁኔታቸውን አመጣ። እነሱን እያነበብ እኔ እዚህ ውስጥ እንዴት ነኝ ብለን ራሳችንን መጠየቅ። የመጨረሻው አላህ ስብሓነሁ ወተዓላ እዝነቱ በጣም የሰፋ አዛኝ ጌታ ነውና እዝነትን የመሰለ ኸይር ነገር የለም። ኢነላሃ ረፊቁን አላህ አዛኝ ነው። ዩሒቡ ሪፍቅ እዝነትን ይወዳል። ፊል አምሪ ኩል በሁሉም ነገር ላይ እዝነትን ይወዳል። በቃ አዛኝ ስትሸጥም ስትነግድም ምን መሆን አለብህ? አዛኝ መሆን አለብህ። አዎ እንደ አላህ አዛኝ የለም። ሱፊያኑ ሰውሪ አንድ ሰው ጋር መጡና ሐማድ የሚባል ሰው ጋር እኔ አሉ እንደው ፈራው አሉ። ሱፊያኑ ሰውሪ በጣም ታመው ፊ መረዲ ፈቃለ ሱፊያን አተራ አነላሃ የግፊሩ ሊሚስሊ እንደው አላህ እኔ ለሚመስል አካል ይምራል እንዲ አሉ። ሱፊያኑ ሰውሪ ማለት ሙሐዲስ ናቸው፣ ግን አይንቀባረሩ እኔን ለሚመስል ሰው አላህ ይምራል እንዲ ሲሏቸው ሐማድ ምን አሉ? ወላሂ ለው ኹይርቱ በይነ ሙሐሰበት ላህ እያየ ወበይነ ሙሐሰበት አበወያ እንደው እኔን ለመተሳሰብ እናት አባቴ ይተሳሰብ እንደዚሁም አላህ ሂሳብ ያድርግ ምርመራ ያድርግብህ ተብሎ ምርጫ ቢመጣልኝ ለእኽተርቱ ሙሐሰበት አላህ የአላህን ሙሐሰባ እመርጣለሁ። ለምን? አላህ ከእናት ከአባት የበለጠ ምን ስለሆነ? አዛኝ ስለሆነ። ለላሁ አርሐሙ ቢዒባዲሂ ሚን ሃዚሂ ቢወለዲሃ አሏ። አንዷ ሴት በምርኮ የተማረከች በጦርነት ሐዋዚን ጦርነት ላይ የተማረከች ነበረችና ልጇን ጠፍቶባት ይሄን ታገኘ ልጅቷን ትጥለዋለች። ይሄ አይደለም ትጥለዋለች። ልክ ልጇን ስታገኘው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አስጠጋችሁ فأسلقته ببطنها وأرضعته ወደ ሆዷ አስጠግታ ጡት አጠባችሁ። ይሄን እይታ በአጠቃላይ ሰሃቦች ይመለከቱ ነበርና فقال النبي صلى الله عليه وسلم أترون هذه طارحة ولدها في النار እቺ ሴት ልጇን እሳትስ ወርውሪ ብንላት ትወረውራለች እንዴ ብለው ጠየቁ። فقلنا لا እንዴት አንተ የአላህ መልእክተኛ እንዴት አስችሏት ታደርጋለች? በጭራሽ ሲሉ لله الله አሉ أرحم بعباده من هذه بولدها እቺ ሴት እንዲህ ተጨንቃ በፍቅር ያገኘችው ልጇ ካዘነችለት የበለጠ አላህ ለባሪያዎቹ ምን የሆነ ጌታ ነው? አዛኝ የሆነ ጌታ ነው። ስለዚህ አዛኙ እንዲያዝንልን እንዘን። ባልና ሚስት ተዛዘኑ። እዝነታችሁን በፍቅር በውዴታ ወጀዐለ በይነኩም መወደተን ወራህማን አዎ ለባለሽ ይዘኝለት። ይህ ከማየት ይችለው በአቅም በላይ ወጪ አትጠይቂ። ጎረቤት የሆነ ነገር ሲደረግ ስትመለከሽ እኔም እንዲህ ካል አትበይ። ሰው እንደ ቤቱ ነው የሚኖረው። እዝነት አንተም ደግሞ ለሷ ካላዘንክ ለማለት ታዘን። አላህ አቅሙን ከለገሰ አልብሳት፣ ጌጣጌጥ ወርቁም ከሆነ አልብሳት። ለሷ ካላለበስ ለማለት ታዘን። አላህ ከለገሰ እዝነት፣ ለእናት ለአባታችሁ እዝነት፣ ለልጆቻችሁ እዝነት፣ ሐታ ገበያ ስትገበያይ እዝነት። ረሒመላህ አብደን ሰመሐን ኢዛ በዓ ሰመሐን ኢዛ እሽተራ ሰመሐን ኢዛ እቅተዳ። አላህ ይዘንለት። ሲሸጥም ላዘነ ሲገዛም ላዘነ አላህ እዳውን ሲከፍል ብድሩን እንት ሲልም ላዘነ አላህ ይዘንለት። አዎ ሲሸጥም አዛኝ። ይሄ ባንዴ ቡጭቅ አድርገ የሆነ ነገር ላትርፍ እንደ አዛኝ። ሲትገዛም ደግሞ አንዳንዱ አለ ሙጭኝ ይላል። ይሄን ካልቀነስክ ይላል። አዲስ ነጋዴ ነው ገና ምንም አቅም የለው ገና እንትን ነው። ይሄን ካመጣበት ዋጋ በታች እንዲቀንስለት የሚፈልግ እንደዚህ አይደለም። አዲስ ከሆነ አላህ አቅም ሰጥቷል። አዲስ ከፈታው አበረታተው፣ ጨምረ ስጠው። አዛኝ መሆን እዝነትን በየትኛውም ቦታ እንላበስ። ኢርሐሙ መን ፊል አርዲ ኢርሐሙኩም መን ፊስ ሰማ። ስለዚህ ያለንበት ወቅት ላይ እስቲ ጎረቤቶቻችን ጓደኞቻችን እንመልከት። እንዴት ነው ያሉበት? ምን አቅም አለኝ እኔ ምን ላድርግለት? ሁሉም በአቅሙ የሆነ ነገር እናድርግ። ብዙ ሀጃ አለብን። እዚህ ጋር ገቢዎች ትላለ፣ እዚህ ጋር ታክስ ትላለ። ነገሮቹ እንዲስተካከል ወላሂ አዛኝ መሆን ነው። ከአላህ ጋር ግንኙነታችን ማሳመር ነው። ለሱ ብለን የሆነች ነገር ማድረግ ነው። ተደብቀ የምታደርጋት ነገር አላህ ያገራልሃል። ወመን የተቂላህ የጅዐል ለሁ ሚን አምሪሂ ይስራ። አላህን የሚፈራ የሚጠነቀቅ ጉዳዩን በአጠቃላይ ገር በገር ያደርግላል። ገቢው ስትሄድ ገር በገር ነው። ግልጽ ነው። አልገባችሁ? ገብቷችኋል። ስለዚህ የበለጠ ገር በገር እንዲሆንላችሁ ከአላህ ጋር ያለን ግንኙነት እናሳምር። አላህ ስብሓነሁ ወተዓላ ዑለማዎቻችንን አላህ ይጠብቅልን። የመስጊድ ኢማሞቻችን አላህ ይጠብቅልን።
በየቦታው የሚገደሉት አላህ እንደው ምህረቱን አላህ ይለግሳቸው። ከሻሂድነት ደረጃ አላህ ያደርሳቸው። አላህ ይዘንላቸው። አላህ ይጠብቃቸው። እኛንም አላህ ይጠብቀን። እንደው በእዝነቱ ካካበባቸው ባሮች መካከል አላህ ያድርገን። የአላህ እዝነትን አላህ በእኛ ላይ አላህ ያድርገው። ረሕመቱን በእኛ ላይ አላህ ያድርግብን። አይጨክንብን። እንደ ወንጀላችን ሰው እንደው የአላህ እንደ አውፍነት ይቅር ባይነት ሰፊ ነውና እንደው ይቅር አላህ ይበለን። አላህ ይቅር ይበለን። እዝነቱን አላህ ያላብሰን። የሁላችን መጨረሻ ያማረ አላህ ያድርግልን። መጨረሻችን ያማረ አላህ ያድርግልን። እርስ በራሳችን የምንተዛዘን አላህ ያድርገን። አንዱ ለአንዱ የሚያስብ የሚጨነቅ ቀልብን አላህ ይለግሰን። አላህ ሱብሓነሁ ወተዓላ ሀገራችን ሰላም አላህ ያድርግልን። ሁሉም በሰላም ወጥቶ የሚገባ አላህ ያድርግልን። እንደው ይኸው ክረምት ነው፣ ዝናቡም ከባድ ነው፣ ጎርፉ ከባድ ነው፣ በየቦታው ስጋት አለ። አላህ የሰላም ዝናብ አላህ ያድርግልን። እንደው ንብረት የሚያወድም እህል የሚያጠፋ ሳይሆን እንደው በረካ ያለው ዝናብ አላህ ያድርግልን። ሁላችንም መጨረሻችን አላህ ያሳምርልን። ከማዕከላችን ያላገቡት ወንድምነቶቻችን አላህ ጥሩ ትዳር አላህ ይለግሳቸው። ልጅ የሌለውንም ልጅ አላህ ይለግሰው። የተጨነቀን በአጠቃላይ አላህ ይፈርጀው። ያ ረብ የዚህም መስጊድ ባለቤት የሞቱት አባታችንም አላህ በረሕመቱ ጀነትን አላህ ይለግሳቸው። ቀብራቸውን አላህ ያስፋላቸው። ቤተሰቦቻቸውን አላህ ይጠብቅላቸው። ባለቤታቸውን አላህ ይጠብቅላቸው። ከዚህ የበለጠ ላይ የምንጠቃቀምበት ወንድሞች፣ ሰው የሚበላው የሚጠጣው የሚለብሰው ዘና ፈታ ሚለው ዓለም ላይ ያለ እንስሳቱ ሁሉም ነገር በአላህ ሱብሓነሁ ወተዓላ አንድ እዝነት ነው። አይገርም? በአላህ አንድ እዝነት። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጀዐለ አላሁ ረሕመተ ሚአተ ጁዝኢን፣ አላህ እዝነቱን 100 ክፍል አደረገው። ፈአምሰከ ዐንደሁ 99 እሱ ዘንድ ደግሞ 99ን አስቀመጠው። ወአንዘለ ፊል አርዲ ጁዝአን ዋሂደን፣ በምድር ላይ አንድ ክፍሉን ብቻ አወረደው። ፈሚን ዛሊከ ጁዝኢ፣ በዚችም ክፍል ፈሚን ዛሊከ ልጁዝኢ ተተራሐሙል ኸላኢቁ፣ የሱ ፍጥረታት በአጠቃላይ ይተዛዘኑበታል። ሐታ ተርፈዐ ዳበቱ ሓፊረሃ አን ወለዲሃ ኸሽየተ አን ቱሲበሁ፣ እንስሳ ጭምር ከምታጠባው ከወለደቻት ግልገል እግሯን ታነሳለች። በምን እንዳትረግጣት በመስጋት ስታጠባ እግሯን ከፍ ታደርግላታለች። ለዓለም በእንስሳው ጭምር የሚተዛዘኑ በአላህ አንድ እዝነት። የዓለም ህዝብ በአጠቃላይ እኮ ነው በአላህ አንድ እዝነት ይተዛዘናል። ቢላሂ አለይኩም አላህን ታዘህ የእሱን ትእዛዝ ጠብቀሽ ትእዛዙን አክብረን አላህ ወዶን ጀነት ሲያስገባን ካስቀረው 99 አለ አይደል? እሱ ጋር ከዱንያው አንድ ጋር 100 ሞልቶት ጀነት ላይ ሲያንበሻብሽ ምን አይነት ሀያት ነው የምትኖረው? ዛሬ በአንድ እዝነት አማኙም የካደውም ሲጠቃቀም ነገ አማኙ ብቻ ደግሞ በ100 እዝነቱ እንዴት ነው የሚሆነው ብላ አስቧል። አላሁ አክበር። አላህ ይወፍቀን፣ የእዝነቱ ተካፋይ አላህ ያድርገን። ስናዝን ደግሞ አላህ ያዝንል። የአላህን እዝነት ለማግኘት አዛኝ መሆን ነው፣ ሩህሩህ መሆን ነው። ሪል ስቴት ላይ ዋናው ሚስጢር ቦታ ነው። በየቀኑ እየተለወጠችና እያደገች በምትገኘው አዲስ አበባ እጅግ ተፈላጊ በሆነው መሃል ሳር ቤት ላይ አስተማማኝ ኢንቨስትመንት ለማድረግ ወርቃማ ዕድል ከቴምር ፕሮፐርቲስ። በቀጣይ የትን ገንባለው የሚለው ቴምር ፕሮፐርቲስ ከ10 በላይ ኤምባሲዎች መገኛ በሆነችው በሳር ቤት አደባባይ አዲሱን ሳይታችንን ለሽያጭ አቅርበናል። ዛሬ በመሃል ሳር ቤት ኢንቨስት ያደረጉትን ነገ በዶላር ያከራዩታል። በተጨማሪም የ30% ታላቅ ቅናሽም አቅርበንሎታል። ባለ 1 መኝታ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ8.4 ሚሊዮን ብር እንዲሁም ባለ 3 መኝታ በ11.4 ሚሊዮን ብር ጠቅላላ ክፍያ ያለምንም ወለድና የዕቃ ዋጋ ጭማሪ በኢትዮጵያ ብር ዛሬ ይዋዋሉ። ምን ይጠብቃሉ? ለበለጠ መረጃ በ0961 123576 ላይ ይደውሉልን።